ጌታን እንባዬ ነው የመጣው። የምሬ ነው የምላችሁ እንባዬ ነው የመጣው ቪዲዮ ላይ። እኔ እንደዚህ አይነት ኢሞሽን ውስጥ ገባለሁ ብዬ አስቤ አላውቅም። ወዶኝም ስለነበረ ያንን ነገር በሚስጥር እንትን እንላለን። የመውለድ ስለማልችል ነው። በዚህ እግዚአብሔር በረከት ከሰጠኝ ይሁን። ዩቲን ያስለቀሰው ጉዳይ እንዲሁም በማህበራዊ ሚዲያ በጣም መነጋገሪያ የሆነው ጉዳይ እርሶ እነዚህ መንታ ልጆች የእርሶ አለመሆናቸውን ያወቁት የፍርድ ቤት ዲኤንኤ ምርመራ ዕለት ነው ወይንስ እሷ እንዳለችው ከዛ በፊት አውቀው ቃለ መሐላ ተማምላችሁ ሸፍናችሁት የነበረውን ነገር ነው በድንገት ያወጡት? እቺ መልስ ባጭሩ መልሱ። ማለቴ ከሌላ ሰው ጋር ማለት ነው አንቺ ከዛን ያው እሱ ያው በሰዓቱ ወዶኝም ስለነበረ ያንን ነገር በሚስጥር እንትን እንላለን። የመውለድ ስለማልችል ነው። በዚህ እግዚአብሔር በረከት ከሰጠኝ ይሁን። እናትነት እውነት፣ አባትነት እምነት የሚባለው ለዚህ ነው። ይህ መልእክት ለልጆች አባት ለሆነው አድርሱልኝ እባካችሁ። እኔ ሪባን አይደለም ኬክም ቆርሼም ቢሆን አስረክበዋለሁ ልጆቼን ከነባለቤቴ። እውነቱ ልንገራችሁ፣ ይህኔ አስመርምሬ የልጆች አባት እንዳልሆንኩ አውቄያለሁ። ወይም አባት ይሆንክ መተህ ልጆችን መረከብ ትችላለህ የሚል ስሜቱ በጣም የተጎዳ የሚመስል ግን በቃ ለልጆቹ የሚያስፈልግ ይሄ ነው ብሎ ያመነ አባት በጣም መነጋገሪያ ሆኗል። ከብዙ ጊዜ በኋላ ልጆቻችሁ የናንተ አይደሉም ያንተ አይደለም ብትባሉ ምን ትላላችሁ? በጣም እንግዲህ እናትነት እውነት፣ አባትነት እምነት የሚባለው ለዚህ ነው። እናትነት እውነት ነው፣ ምንም ጥያቄ የለውም። አባትነት ደግሞ እምነት ነው፣ የእምነት ጉዳይ ነውና ብዙ ሴቶች እምነታቸውን አጉድለው ትዳራቸውን ሲያፈርሱ ይታያል። የእናንተ ሐሳብ ምንድነው? እስኪ ኮሜንት ቦክስ ላይ አስቀምጡልኝ።